ያማራ ክልል ያማራ ብሔርተኝነት በዲያስፖራው መጀመሩ የሚገርም ነገር አጼ ቴዎድሮስን ነበር ያማራ ብሔርተኝነት ጀማሪ ብለው መጽሐፎቻቸው ለሚገልጹ እነዚህ ብሔርተኞቹ አጼ ቴዎድሮስን ነው። አጼ ቴዎድሮስ ማን ናቸው የሚለው መጽሐፍ የጻፍኩት ለዚህ ነው። ያማራ ክልል ህዝቦችን በሙሉ አይወክሉም አጼ ቴዎድሮስ። አማራ ክልል ህዝብ ላይ ሰፊ ህዝብ አለ፣ ወሎ የሚባል ህዝብ አለ። ወሎ ባለበት አጼ ቴዎድሮስን የጋራ ማታገያ አድርገህ ልታነሳ አትችልም፣ አይሆንም። ስለዚህ ከዚህ መጽሐፍ ጽፍ እኔ ይማራሉ ብዬ ነበረ። እነሱ ግን ከዛ ሸታሉና ወደ ልብነ ድንግል ሄዱ። ልብነ ድንግል ስታነሳ ደግሞ ከባሰ አጠቃላይ የኢትዮጵያን ሙስሊም ከግምት ውስጥ ያላስገባ ነበረ። ጥላት ሌላ ሁለተኛ ጥላት ነው የምታፈራው። ጥላቶች ግልጽ ናቸው። ጥላት ግልጽ ነው። ሌላ ሁለተኛ ሶስተኛ ጥላት ነው የምታፈራው። ስለዚህ የአማራ ብሔርተኛ አካሄዱ በጣም ፋሽስታዊና ጽንፈኛ መሆኑና ካልኩሌት ያልተደረገ መሆኑ አንደኛ ጥላት አበዛበት። ሁሉም በቃ አሁን ባለው ሁኔታ የብዙ ብሔረሰቦች የሃይማኖት ብሔረሰቡ ኮመን ጥላት አማራ ሆኗል። ይሄን ያደረጉት ብሔርተኞቹ ናቸው ነው። እሱ እንዳለ ሆኖ አሁን የመረጡት የማታገያ ሲስተም ወይም ደግሞ ማታገያ የመረጡት አካሎች እንዳለ ሆኖ ለዛ እንኳን ትርክት አልፈጠሩለት፣ ጥቅልን የወሰዱት። በተለይ ደግሞ በጣም ኔጌቲቭ የሆኑ ቃሎች በሌላው ላይ በጣም ስጋት ሊከቱ የሚችሉ ጥርጣሬ ውስጥ ሊጥሉ የሚችሉ ቃሎችን ከትናንት መሪዎች መውሰድ በራሱ ሌላ ነገር ነው። የልብነ ድንግልን ቅድም ምሳሌ አንስተዋል። ለምሳሌ እስላም ቱላም ብቻ ነው ያወጣት እንጂ ወደ አማራው ሀገር ገብተን በራችን ዘግተን ከእስላሞች ጋር እየተዋጋን እንኑር ያለው ልብነ ድንግል ከእስላሞች ጋር ነው ያወጣው። ከእስላሞች ጋር ምትራን አውጥተው መለጠፍ ብሔርተኝነቱ ድርጅቱ ላውንች የተደረገበት ቀን ላይ እሱ ሌላው ነገር አማራን ጦረኛ አድርጎ የመሳል ሌላው ማህበረሰብ ከዛሬ ነገ ይወረኛል ብሎ ስጋት ውስጥ እንዲገባ እዛው ያለው ማህበረሰብ ደህንነት እንዳይሰማው የጎበዝ አለቆች በየቦታው እንደፈለጋቸው የሚያደርጉ ነፃነት የሌለበት የህግ በላይነትን በማጥፋት ኦፍ ኦርደርን በማጥፋት ኢቭን አማራ ክልል ላይ የኢትዮጵያነት ሴት አለው የሚባለው ማህበረሰብ እንኳን የነሱን ኢትዮጵያ የሚያቀነቅነውን እንኳን ፓርቲ ምንም ቦታው ላይ እንዳይረግጥ አዳራሽ መከልከል፣ ሰልፍ መከልከልና በጣም ጽንፍ የረገጠ ዲሞክራሲ ሆነ ብሔርተኛ የአማራ ክልል ህዝብ ጥያቄው ዲሞክራሲ ነው። በነገራችን ላይ የሚገርም እኮ ነው። የፍትሃዊነት የዲሞክራሲ ጥያቄ ነው የአማራ ክልል ህዝብ። እንዴት ነው የዲሞክራሲ ጥያቄ ያለውን ህዝብ ወክላለሁ ብሎ የመጣ ፓርቲ ወጣቶች በማደራጀት የወሎ ህብረት ሲመሰረት አንድ ሲቪክ ማህበር ሲመሰረት የጀበና ቡና እና ውሃ እየደፋ ሰው ላይ የግንቦት ሰባት እና ምናምን እዛ መተው ሊሰበሰቡ ሲሉ እነሱ ክላሽ ይዘው ያስፈራራና በጣም ያስፈራ የሚገርም አይነት ጽንፈኝነት ጎሉ ራሱ ምን እንደሆነ ግልጽ አይደለም። መጨረሻው ምንድነው ብለህ ስታስብ አስደንጋጭ ነው የሚሆነው። ይሄ ነገር እንዳልኩ አሁንም እዛ ያለው ማህበረሰብ ኮምፎርት አይንሰም። ከሁሉም ጋር ተጣልተ ከማን ጋር ነው ሰላም የምትሆነው? አብረ ከምትኖረው ጋር እንዳጋጣሚ ሆነ ኢትዮጵያን አብረ እንድንኖር ተፈርዶብናል። ወደርንም ጠላንም ከአማራ ክልል ትግሬን አጥፍተህ መኖር አትችልም። ኦሮሞን አጥፍተህ መኖር አትችልም። እንዴት ይሆናል? ሙስሊሙን አጥፍተህ መኖር አትችልም። ይሄ በሌለበት ኮንዲሽን አንተ የምትፈልገውን አንድ እምነት፣ አንድ ጥምቀት፣ አንድ ሀገር መሰርታለሁ ብለህ ስትሄድ ይሄ የአባት ሀገር አማራው ፕሮጀክት ይላል። በኋላ ላይ ለምን እንዳስቆሟቸው አላውቅም እንጂ በጣም በሰፊው የአባት